በመጨረሻም መስከረም 2 ቀን ጧት ለግርማዊ ጃንሆይ ሬዲዮ ስከፍትላቸው ቀዳማዊ ኃይለ ሥላሴ ከዙፋን ወርደዋል የሚለው ዜና እየተደጋገመ ሲነገር ዝጋው ድሮም አውቀነዋል አሉኝ። እኔም ዘጋሁት። የቀዳማዊ ኃይለ ሥላሴ መጨረሻ በግድ ከዙፋናቸው መውረድ ሆነ። ምስክርነቱ የቀዳማዊ ኃይለ ሥላሴ አገልጋይ የነበሩት የመንዝና ግሽ አውራጃ ተወላጁ ያቶ ከፈለኝ ነው። በመጨረሻው ቀን ጧት ይላሉ አቶ ከፈለኝ፣ በመጨረሻው ቀን ጧት የቤተ መንግስቱ ግቢ በታንክ ተከበበ። ራስ ምሩ ቀድመው መጡ። ከንጉሱ ጋር ለብቻ ሲወያዩ ቆዩ። የንጉሱ ሁኔታ የማንገራገር ይመስል ነበር። ነገር ግን ራስ ምሩ ሁሉ ነገር እንዳለቀለት የነገሯቸው ይመስለኛል። ወዲያውኑ ጃንሆይ ወዳሉበት መኝታ ቤት ተጠራሁና ገባው። ካባቸውን ደረብኩላቸው። አንዴ ቀና ብለው አዩኝ። ምንም ቃል አልተናገሩም። ከዚያ ቀን ጀምሮ አልተገናኘንም። እኒሁ አገልጋይ ይቀጥላሉ። እኛ እኮ ምንም አናውቅም ነበር። ከቀዳማዊ ኃይለ ሥላሴም በላይና ከሳቸውም ወዲያ በምድር ላይ ሌላ ሰው በህልማችንም በእውናችንም አይታየንምና አደጋ ይመጣል ብለን በፍጹም ስላልገመትን ጥንቃቄ አላደረግንም። እንዲያውም አንዴ በ1966 ዓመተ ምህረት በነሐሴ ወር መጨረሻ አካባቢ ቤተ መንግስት እያለን ይውረድ ይውረድ የሚል የህዝብ ድምጽ ከሩቅ ይሰማ ነበርና ጃንሆይ ከፈለው ምንድነው የሚሉት ሲሉ ጠየቁኝ። እኔም ልጆች ተሰልፈው ይውረድ ይውረድ ነው የሚሉት አልኳቸው። እሳቸው ምንም ሳይመስላቸው ተወው ድሮም አውቀነዋል፣ መቼም በዚህ እድሜ ደም አላፋስስም በማለት ዝም አሉ። የዚህን ጊዜ ነገሩ ትንሽ ቆንጠጥ አደረገኝ። ያኔ ጎምቱ የቤተ መንግስት ባለስልጣኖች ሁሉ ታስረው ነበር። ማታ ማታ የማይለዩት ደጃዝማች ከበደ ተሰማ ብቻ ነበሩ። ለውጡ እየከፋ ሲሄድና አንዳንዴ ቤቱ ጭል ሲል ከፈለው ደርግ የሚባል ተቋቁሟል፣ ምን ይሻላል ሲሉ ይጠይቁኛል። ከኔ ሐሳብ መከጀላቸው ነበር። እኔ ግን በዚያ መልካም ማክረኝ ስለማያውቁ አጠቃላይ ሁኔታውንም በቅጡ ስላልተረዳሁት የምሰጣቸው አስተያየት አልነበረኝ። ለሳቸው እንዲሆን እንዲያይሆን የማለት ልምድም ቅኝትም ሆነ ድፍረቱም ኖሮኝ ስለማያውቅ ለጥያቄያቸው ምን መልስ እንደምሰጥ አልተከሰተልኝም። እንዳሁኑ ንቃቴ ጨምሮ ቢሆን ኖሮ እሳቸው ችላ ያሉትን እርምጃ እንዲወስዱ በመወትወት ነገሩን ለመለወጥ እንደምሞክር ጥርጥር አልነበረውም። ምን ያደርጋል፣ በያኔው ግንዛቤ በፍጹም ጃንሆይ ከስልጣን ይወርዳሉና ወታደሩ ስልጣን ይረከባል ብዬ አልጠበቅኩም ነበር። የሆነው ግን አቶ ከፈለኝ ያልጠበቁት ነው። የኢትዮጵያ ሕዝብም ከሰማይ እንደወረደ መልአክ የሚቆጥራቸው ንጉስ እንዲያ ይሆናሉ ብሎ አልገመተም። የገመቱ ያልተጠበቀው እንዲሆን ሕይወታቸውን የሰው ሂደቱን የሚያፋጠኑ ደግሞ አሉ። እኒያን አብዮት አዋላጆችና የወራት ትግላቸውን ለአፍታ ዳሰን ወደ መጨረሻዎቹ የቀዳማዊ ኃይለ ሥላሴ የስልጣን ቀናት እንመለሳለን። የቀዳማዊ ኃይለ ሥላሴን የስልጣን መጨረሻ ቅዠት ካስመስሉ የኢትዮጵያ ልጆች አንዱ ሌፍትናንት ኮሎኔል መንግስቱ ኃይለማርያም ወልዴ አያና ይባላሉ። በቀዳማዊ ኃይለ ሥላሴ ላይ ማመጽ የጀመሩበትን የተሳትፎ ታሪካቸው ሲናገሩ ወታደሩ ጠጥቷል። ሌሊቱን ሐረር ሬዲዮ ጣቢያን ያዝንና ትንሽ ፕሮፓጋንዳ ቢጤ ነዛን። ብቻ ብዙ ያደመጠን ሰው አልነበረም። ቢሆንም እኛ በዚያን ሰሞን በደንብ ያዘጋጀናት ጽሑፍ ነበረች፣ አስተላለፍናት። አንድ ህለት ወርቅ መንግስቱ የሚባል ኦጋዴን አንበሳ መጽሔት ላይ የሚጽፍ ልጅ ነበረ፣ እሱ ነው ያነበበው ይላሉ። ይቻ አገላለጻቸው ገና ሐረርጌ ሳሉ በቀዳማዊ ኃይለ ሥላሴ ላይ ሲያምፁ የፈጸሟትን ተግባር የምታብራራ ናት። በቀዳማዊ ኃይለ ሥላሴ መንግስት ላይ በማመጽና የካቲት 1966ቱን አብዮት በማፈንዳት የነገሌ ቦረናውን የቀዳማዊ ኃይለ ሥላሴ ጦር የሚያህለው ባይገኝም የኋላው የኢትዮጵያ ርዕሰ ብሔር ሌፍትናንት ኮሎኔል መንግስቱ ኃይለማርያም በተለያዩ ኃላፊነቶች የተሳተፉበት የምስራቁ አንበሳው ክፍለ ጦርም ራሳቸው መንጌ ከላይ በጠቀሱት አኳኋን አምጿል። አንዳርጋቸው ጽጌ ሀብተ ማርያም ትውልድ አይደናገር እኛም እንናገር በሚሉበት መጽሐፋቸው ውስጥ የ1960ዎቹ ብርቅ አብዮተኞች ምንም ማድረግ አይችልም ብለው ንቀው የተውት የሚሏቸው መንጌ ወደዚያ ሁሉም ማድረግ ወደ ቻሉበት ስልጣናቸው ከመገስገሳቸው በፊት የሐረር ሬዲዮ ጣቢያን ተቆጣጥሮ በቀዳማዊ ኃይለ ሥላሴ ላይ አሉታዊ በአዲሱ ለውጥ ዙሪያ አዎንታዊ ፕሮፓጋንዳ የነዛው ቡድን አባል ነበርኩ እያሉን ነው። በሌላ አቅጣጫና ኳን ደግሞ የተማሪዎች እንቅስቃሴ ፍሬው መጀመሪያ አልጄሪያ ከዚያም አውሮፓና አሜሪካ ድረስ እየተስፋፋ በመካከለኛው ምስራቅ ውትድርና እየሰለጠነ በኤርትራ በረሃ እየተንከራተተ የነበረ በኋላም አሲምባ የደረሰ በፖለቲካ ስሙ ኢሃፓ በወታደራዊ ክንፉ ኢሃሰ የተባለ ኃይል ራሱን አይቀርም ላለው አብዮት እያዘጋጀ ነበር። የኢሃፓ ደጋፊዎች ቀዳማዊ ኃይለ ሥላሴን በተራዘመ ትጥቅ ትግል ይጥላል ብለው ያቋቋሙትን ጦራቸው እስቲ ስም አውጡለት ለታጠቀው ጎኔ፣ እስቲ ስም አውጡለት ለታጠቀው ጎኔ፣ ነጻነት
አይቀርም ብየዋለሁ እኔ እያሉ ያሞካሹት ነበር። ከጊዜው ተራማጅ ቡድኖች መካከል መኢሶን የተባለውን ፓርቲ መራ የነበረው ኃይሌ ፊዳ ግን በ1966 አብዮት ዋዜማ ከብርሃነ መስቀል ረዳ ጋር ሲከራከሩ ኢትዮጵያ ውስጥ ሪቮሉሽን እስኪነሳ 30 ዓመት ይወስዳል ይል እንደነበረ ተጽፏል። በኋላ ሳሙኤል ፈረንጅ የተባሉት ኢትዮጵያዊ በአንዲት የግጥም መድብላቸው መነጽር ይገዛል ሞኘ ጨዋ ልጅ ሁሉን የሚያሳየው መሰንበት ነው እንጂ እንዳሉት አድሮ ሲውል ያልተጠበቀው ነገር ሁላ ሆነ። መሰንበትም ሁሉን አሳየ። የቀዳማዊ ኃይለ ሥላሴን የቤተ መንግስት እህል ውሃ የጨለጠው ደርግ የተባለ ወታደሮች ስብስብ አዲስ አበባ ውስጥ መሿለኪያ አካባቢ ባለው አራተኛ ክፍለ ጦር ግቢ እየተገናኘ እንዲመክር መነሻ የሆነ ክስተት በደቡባዊ የኢትዮጵያ አቅጣጫ ነገሌ ቦረና ውስጥ ተከሰተ። እዚያ ያለው ጦር የሚበላው ምግብ ደበረው፣ የሚጠጣው ውሃ አስጠላው፣ ደሞዙም መናኛ መሆኑ ገባው። እናም አለቆቹን አሰረ። ያ የነገሌ ቦረና ወታደሮች ተግባር በኢትዮጵያ የገዥና ተገዢዎች ታሪክ የመጀመሪያው ሳይሆን አይቀርም። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። በቃ ወታደሮች ሙሰኛና ሌባ ሆነዋል ያሏቸውን አለቆቻቸው አሰሯቸው። ቀዳማዊ ኃይለ ሥላሴ ደነገጡ። ከአዲስ አበባ ሌፍትናንት ጀነራል ድረስ ዱባለ የተባሉ መኮንናቸውን አማላጅ አድርገው ላኩ። ወታደሩ ግን የተላኩትን ጀነራል አስሮ የሚበላውን መናኛ ምግብና የሚጠጣውን ዘግናኟ እያስገደደ አቀመሳቸው። ኢትዮጵያ በአብዮት ዋዜማ ላይ መሆኗ ተገመተ። ከዚያ በፊት የዩኒቨርሲቲ ተማሪዎች ገደብ የለሽ ጩኸት እንጂ የወታደር አመጽ አልነበረም። የታህሳስ 4 ቀን 1953 የክብር ዘበኛ ወታደሮች አመጽም በመሪዎቹ በነ ጀነራል መንግስቱ ነዋይ የተቀናበረ እንጂ ታችኛው የእዝ ጠገግ ላይ ያለው ወታደር የተባበረበት ሆኖ አልተመዘገበም። የተማሪው አመጽና የመሬት ላራሹ ጥያቄም የልጆች መንፈራገጥ ተደርጎ ስለሚቆጠር የኋላውን አብዮት ያዋልዳል ብሎ የጠበቀ የቀዳማዊ ኃይለ ሥላሴ ሰው ብዙ አልነበረም። እንዲያውም የመንዝ ገበሬዎች ጃንሆይን የምታስቸግር ዩኒቨርሲቲ የምትባል ሀገር አለች አሉ። ጠመንጃ ይሰጠንና ሄደን ልክ እናስገባታለን እንዳሉ ተደርጎ ይቀለድ ነበር። በ1966 ዓመተ ምህረት አጋማሽ ወራት ላይ የመጣው የቀዳማዊ ኃይለ ሥላሴ ተፋላሚ ኃይል ግን በመንዝ ገበሬዎች ቀርቶ በነ ጀነራል ድረስ ዱባለና ጀነራል ጃጋማ ኬሎ ሁላ የሚመከት አልሆነም። የነገሌ ቦረና አማጺ ወታደሮች እነ ሻለቃ አጥናፉ አባተ መሪ ሆነው በመላ ኢትዮጵያ የተበተኑ ጓዶቻቸውን ሊያሰባስቡ አዲስ አበባ ገቡ። ለዚያኔው ወታደር ተጨማሪ ጥያቄው በኮንጎ የሰላም ማስከበር ዘመቻ ከተባበሩት መንግስታት ድርጅት የተሰጠውን አበል መቀማቱ ነው ይባላል። ይህ ጥያቄ ማራማጆች የነገሌ ቦረናው ጦር አባላት የሆኑት እነ ሻለቃ አጥናፉ አባተ ነበሩ። ሻለቃ አጥናፉ አባተ አዲስ አበባ ውስጥ አራተኛ ክፍለ ጦር ከገቡ በኋላ ሐረርጌ ያሉትን እነ ሻለቃ መንግስቱ ኃይለማርያምንና ሌሎችንም ወታደራዊ ጓዶቻቸው በስልክ እየጠሩ እንደሰበሰቧቸው ተጽፏል። በዚያው ዓመት የካቲት ወር በሆነ ጊዜ አዲስ አበባ ውስጥ ታክሲ ነጂዎች በአረብ እስራኤል ጦርነት ሰበብ የተወደደው ነዳጅ ምክንያት አድርገው መምህራን ሴክተር ሪቪው የተባለውን የትምህርት ፖሊሲ ተቃውመው ተማሪዎች ከ1953 ዓ.ም ጀምረው የሚጠይቋቸውን እንደ መሬት ላራሹ ያሉትን መፈክሮች አንግበው አደባባይ ወጡ። እዚህ ላይ ይፈራሩ የነበሩት ወታደሩና ሲቪሉ ኢትዮጵያዊ ቀዳማዊ ኃይለ ሥላሴ በተባሉ ንጉስና አገልጋይ ባለስልጣኖቻቸው ጥላቻ ተግባብተው አንድ ላይ ቆሙ ማለት ነው። የምግብ የሚጠጣ ውሃና የደሞዝ ጥያቄ ይዞ ያመፀው ኢትዮጵያ ወታደርም ያለቅዱ የህዝብ አብዮት ተሸካሚ እንደሆነ ይነገራል። በቀዳማዊ ኃይለ ሥላሴ ዘመን አሃዱ ሳቡሬ አጠገበኝ ወሬ ይባልላቸው የነበሩት ጋዜጠኛና ጸሐፊ የዘመናችን ታሪክ በተሰኘው መጽሐፋቸው ሁኔታውን ደሞዛቸውን ለማስጨመር እንደ ጅብ ከያሉበት ተጠርተው በአዲስ አበባ ከተማ አራተኛ ክፍለ ጦር ግቢ ደርግ የተባለ የውንብድናና የግድያ ድርጅት አቋቋሙ የሚሏቸው እነ ሻለቃ አጥናፉ አባተ በሆነ የታሪክ መገጣጠም ሳይጠበቅ የፈነዳው የኢትዮጵያ አብዮት ጌታ ሆነው አረፉት። ቀዳማዊ ኃይለ ሥላሴም ደነገጡ። የጊዜው ጠቅላይ ሚኒስትር አክሊሉ ሀብተወልድ ካቢናቸውን በትነው አመጽ የተነሳበትን መንግስታቸው ትተውት ሸሹ። ቀዳማዊ ኃይለ ሥላሴ እንዳልካቸው መኮንን የተባሉ ሌላ ጠቅላይ ሚኒስትር ሾሙ። የኢትዮጵያ የጊዜው ልሂቃን ግን ጉልቻ ቢለዋወጥ ወጥ አያጣፍጥም እያሉ መሰረታዊ ለውጥ መጠየቃቸውን ቀጠሉ። የዚያኔው የአዲስ ዘመን ጋዜጣ ዋና አዘጋጅ በዓሉ ግርማ በጻፈው ርዕሰ አንቀጽ ፋታ እያለ ለአዲሱ ጠቅላይ ሚኒስትር ጊዜ ለመነላቸው። ህዝብና ህዝብን የሚያነቃንቁት ልሂቃን ግን ቀዳማዊ ኃይለ ሥላሴንም ሹሞቻቸውንም ከዚያች ዙፋን ላይ ገፍትረው ከመጣል ያነሰ ድል ሊቀበሉ አልፈለጉም። የዚያ አብዮት ብሩህ ጭንቅላት ከሚባሉት አንዱ ጸጋዬ ገብረ መድኅን ወይም በቅጥያ ስሙ ደብተራው ቀደም ብሎ
ቀን በቀን ቁማር ተጫውቼ ተበልቼ ገባሁ ተረትቼ ምንኛ እድሌ በሰመረ ዘውዱን ገልብጨው በነበረ እያለ እንደተመኘው ማለት ነው። ከየካቲት 1966 ዓ.ም እስከ መስከረም 1967 ዓ.ም ግን የመኢሶን ታጋይ ነበርኩ የሚሉን መረራ ጉዲና በግል የታሪክ መጽሐፋቸው እንደከተቡት ስልጣን የሚወስደው ጠፍቶ በአየር ላይ ተንሳፎ ቆየ። በመጨረሻ መለዮ ለባሹ ቀዳማዊ ኃይለ ሥላሴን ከዙፋናቸው ገልብጦ ቀን በቀን ቁማር ተጫውቼ ተበልቼ ገባሁ ተረትቼ ምንኛ እድሌ በሰመረ ዘውዱን ገልብጨው በነበረ የሚለውን የደብተራው ምኞት መፈጸም አማረው፣ ተገበረውም። ከዚያ በፊት ግን መጠነኛ ፈተናዎች አልፏል። ከዚያኔው የቀዳማዊ ኃይለ ሥላሴ ቁልፍ የጦር መኮንኖች መካከል ዋናው ሌፍትናንት ጀነራል አበበ ገመዳ ነበሩ። ቀዳማዊ ኃይለ ሥላሴን ከዙፋናቸው ለመፈንቀል መሿለኪያ የተሰባሰቡትን የደርግ አባላት የመደምሰስ ግብ ነበራቸው ይባላል። ቀዳማዊ ኃይለ ሥላሴ ግን ቆይ ቀስ በል አይቻልም እያሉ እንዳዘናጓቸውና በመጨረሻም ጀነራሉ ከንጉሱ ትዕዛዝ ውጭ በሆነ አካሄድ መፈንቅለ ዙፋን ሊከላከሉ ጥረት ሲያደርጉ እንዳሻሯቸው ብሎም እንዳሰሯቸው ግዛው ዘውዱ ጽፈዋል። ተሾመ ለገሰ የተባሉ የቀዳማዊ ኃይለ ሥላሴ አገልጋይ እንደሚሉትም ሌፍትናንት ጀነራል አበበ ገመዳ በደርጎቹ ላይ ያሰቡትን እርምጃ ቀጥል የሚል ትዕዛዝ የሚሰጣቸው ባያጡ ወይም በንጉሱ ባይከለከሉ ኖሮ ታሪክ ሌላ ቅርጽ ይዝ ነበር። ሌፍትናንት ጀነራል አበበ ገመዳ ተወንጅለው ከታሰሩ በኋላ ሜጀር ጀነራል ታፈሰ የተባሉ ጓዳቸው በስልጣናቸው ላይ ተተኩ። የቀዳማዊ ኃይለ ሥላሴ የቅርብ አገልጋይ የነበሩ ተሾመ ለገሰ ጀነራል ታፈሰ ከጃንሆይ ጋር የስልክ ውይይት ሲያደርጉ አብሬ ነበርኩ ይሉናል። ዝርዝር ውይይታቸውንም ጀነራል ታፈሰ ከንጉሱ ጋር በስልክ ለመወያየት የተገደዱት በተሾሙ በትንሽ ቀናት ውስጥ ሁኔታዎች በፍጥነት በመለዋወጣቸው ነበር። ይሄውም ሌፍትናንት ጀነራል አበበ አዛዥ በነበሩበት ወቅት 3 ባለጎማ ታንኮች ኢዮቤልዩ ቤተመንግስት እንዲጠብቁ ተመድበው ነበር። ንጉሱም ያውቃሉ። ቆይቶ ግን የደርግ አስተባባሪ ኮሚቴ ጀነራል ታፈሰን ጠርቶ ለምን ታንኩን አታነሱትም? እኛ እንደሆነ ከንጉሱ ጋር ጠብ የለብንም፣ ችግሩ ያለው ከሳቸው በታች ካሉ ባለስልጣኖች ጋር ነው በማለት በትዕዛዝ መሰል አቀራረብ አግባብቷቸዋል ይባላል። ጀነራሉም ታንኮቹን ከቤተ መንግስት እንዲነሱ አዘዙ። ይህ በሆነ በማግስቱ ጧት ንጉሱ እንደተለመደው ጸሎት በማድረግ ላይ ሳሉ በመስኮት ሲመለከቱ ታንኮቹን አጧቸው። ለምን ብለው ባለሟሎቻቸውን ሲጠይቁ በክብር ዘበኛ ትዕዛዝ እንደተፈጸመ ተነገራቸው። ወዲያውኑ እኔን ስልክ ደወሉና ጀነራል ታፈሰን አገናኘኝ ብለው አዘዙኝ። ሁላችን የግቢው ሰራተኞችም በታንኮቹ መነሳት ምክንያት ስጋቱ ስላለብን ተጣድፌ ደወልኩ። ጀነራሉም ስልኩን እንዳነሱ ቆይ በማለት ለመሆኑ ለምን እንደሚፈልጉ ታውቃለህ ብለው ጠየቁኝ። እኔም ጉዳዩ ከታንኮቹ መነሳት ጋር የተያያዘ ሊሆን እንደሚችል ግምቴን ገለጽኩላቸው። እሳቸውም መልሰው ጃንሆይ ነገሩ አልገባቸውም መሰል፣ ነገሩ እኮ አልቋል፣ አብቅቶለታል፣ ሁላችንም ግራ ገብቶን ነው ቁጭ ያልነው አሉኝና በላገናኘኝ ሲሉ አዘዙኝ። ሁለቱን እንዳገናኘው ሲነጋገሩ ለማዳመጥ የሚያስችለኝን መስመር ከፈትኩት። መጀመሪያ ጃንሆይ ለምን ታንኮቹ ተነሱ ሲሉ ጠየቋቸው። ጀነራሉም ጌታዬ አስተባባሪ ኮሚቴው ነው ብለው ሲመልሱ ጃንሆይ ቀበል አድርገው የሾምነህ እኛ ነን እነሱ ሲሉ መልሰው ጥያቄ ያቀረቡላቸው። ጀነራል ታፈሰም እኔን የማያሾመኝ ግርማዊነት ሆነው በማለት ከመናገራቸው ጃንሆይ ቀጣዩን ቃል ሳያዳምጡ የማትረባ ብለው ስልኩን ዘጉባቸው። ጃንሆይ ችሎታ የሌለውን ሹማቸውን የማትረባ እምነት አጉዳይ ነው ብለው የሚጠረጥሩትን ደግሞ ወስላታ ማለት የተለመዱ ቃሎቻቸው ነበሩ። መሸ እንጂ ይህ የስልክ ምልልስ ንጉሱ የደርግ ነገር እንዳሰጋቸው ምልክት ነበር። ቀደም ሲል ጀነራል ታፈሰ ከሌፍትናንት ጀነራል አሰፋ ደምሴ ጋር ደርግን 4ኛ ክፍለ ጦር በስብሰባ ላይ እንዳለ ለማፈን ቢጠይቋቸው እምቢ ማለታቸው ሳይቆረቁራቸው ይቀራል እያሉ ገልጸውታል። አበቃን። ሰላም ይስጥልን።